እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው የክረምት ተጫዋቾች የዝውውር መስኮትን በማስመልከት በርከት ያሉ ክለቦች ከዝውውር ጉዳዮች ጋር ስማቸው እየተነሳ ይገኛል። በተለይ ትልልቆቹ የምንላቸው የአውሮፓ ክለቦች ከዝውውር ጉዳይ ጋር በተያያዘም በክረምት ተጫዋቾች የዝውውር መስኮት ትልልቅ የሚባሉ እቅዶችን እያቀዱ እንደሚገኝ ነው የሚታወቀው። በሚቀጥለው የውድድር ዓመትም ራሳቸውን አጠናክረው ለመምጣት ከነዚህ መካከል ማንቸስተር ዩናይትድ አንደኛው ነው። በሚቀጥለው የውድድር ዓመት ከፕሪሚየር ሊጉ ጎን ለጎን እና ከዶሜስቲክ ዋንጫዎች ጎን ለጎን በአውሮፓ ቻምፒየንስ ሊግም ተሳትፎ እንደሚያደርግ ይታወቃል። እናም በዛ ውድድር ላይ ጠንክሮ ለመቅረብ ጭምር ትልልቅ የሚባሉ ዝውውሮችን ለማድረግ በእቅድ ላይ ነው የሚገኘው እና አርሰናል፣ እነ ቼልሲ፣ ሌሎችም ክለቦችን የተመለከቱ የዝውውር ጉዳዮችን ዛሬ እያነሳን ቆይታን እናደርጋለን። ትልልቅ የሚባሉት የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ከዝውውር ጉዳዮች ጋር አያይዘው ምን አይነት መረጃዎችን አነሱ የሚሉትን ጉዳዮች ነው እየዳሰስን ቆይታን የምናደርገው። እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። እኛ ደግሞ የዛሬ ፕሮግራማችን ላይ የተለያዩ ርዕሰ ጉዳዮችን እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛለሁ። ከመሸጋገሪያ በኋላም በድጋሚ መልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ሳይመን ፊሊፕስ እንደዘገበው ከሆነ ቼልሲ ባለፈው እንግዲህ ከኒውካስል ዩናይትዱ የክንፍ መስመር ተጫዋች ባለፈው ቅዳሜ ከአንቶኒ ጎርደን ወኪሎች ጋር ንግግር ማድረጉ ነው ይፋ የተደረገው። ሰማያዎቹ በአሁኑ ወቅት አንቶኒ ጎርደንን ከሚከታተሉ ክለቦች መካከል አንደኛው ሲሆን ዘገባው ባየር ሚኒክም ተጫዋቹን ለማስፈረም ከፍተኛ የሚባል ፍላጎት እንዳለው እየጠቀሰ ይገኛል። በተመሳሳይ ፋብሪዚዮ ሮማኖ በቅርቡ በዩቲዩብ ቻናሉ ላይ ባስተላለፈው መረጃ መሰረትም ይህ የእንግሊዝ ብሔራዊ ቡድን ተጫዋችም በዚህ ክረምትም ሴንት ጄምስስ ፓርክን የመልቀቅ ሰፊ እድል እንዳለው ጭምር ነበር እየገለጸ የነበረው። ሳይመን ፊሊፕስ አሁን ላይ በወጡ መረጃዎች መሰረት ቼልሲ ከጥቂት ቀናት በፊት ከጎርደን ወኪሎች ጋር ስብሰባ አድርጓል። ይሁን እንጂ እስካሁን ባለው ፍንጭ ተጫዋቹ ወደ ስታንፈርድ ብሪጅ ለማምጣትም የቀረበለትን ጥያቄ ውድቅ እያደረገው እንደሚገኝ ነው የተነገረው። በአሁኑ ወቅት በቼልሲ ፕሮጀክት ላይ ጥርጣሬ የሚያሳድረው ጎርደን ብቻ አይሆንም ተብሏል። እንደውም በሊጉ በተከታታይ 6 ሽንፈቶችን ያስተናገዱትና ካለፉት 10 ጨዋታዎችም አንድ ድል ብቻ ያስመዘገቡት ሰማያዎቹ ቼልሲዎች ለቻምፒየንስ ሊግ የመገኘት እድላቸው ተመናምኖ አልቋል። ስለዚህም በክለብ ውስጥ ያሉ በርካታ ተጫዋቾችም ስለ ወደፊት ቆይታቸው እያሰቡ እንደሚገኝ ጭምር ነው የተነገረው። አንቶኒ ጎርደን በዚህ ክረምት ሌሎች አማራጮች እንዳሉት ጠንቅቆ ያውቃል። ስለዚህም ወደ ቼልሲ መጥቶ ባልተረጋጋ ሁኔታ ውስጥ ከሚቸገሩ ተጫዋቾች አንዱ ከመሆን ይልቅ በአሁኑ የቼልሲ ጥያቄን ውድቅ ማድረጉ ምክንያታዊ ሊሆን እንደሚችል ነው የሚነገረው። ቼልሲ በተለይ የክለቡ ባለቤትነትን ከሮማን አብርሃሞቪች ወደ ቶድ ቦህሊና በሄዳድ ኤግባሊ ከቀየረ በኋላ እንደ ቀድሞ መሆን አልቻለም፣ ወይም የቀድሞ ቁመናውን ማግኘት አልቻለም። የምዕራብ ለንደኑ ግዙፍ ክለብ በዓለም ላይ ካሉ ምርጥ ተጫዋቾችን ለማስፈረምና ወዲያውኑ ውጤት ሊያመጡ የሚችሉ ዝነኛ አሰልጣኞችን በመቅጠር ይታወቅ እንደነበር እናስታውሳለን። አሁን ላይ ግን ሁሉ ትኩረቱ በኋላ በትርፍ ላይ እንግዲህ ወይም ትርፍ ላይ ደግሞ ትኩረት እንዳደረጉ የሚያሳዩ ነገሮች ያሉና እንደ አንቶኒ ጎርደን ላለ በብቃቱ ለተመሰከረለት ተጫዋችም በሙያው ወደፊት የመራመድ ትልቅ ምኞት ካለው አሁን ወደ ቼልሲ የሚሄድበት በቂ ምክንያትም እንደማይታይ ጭምር ነው ዘገባዎቹም የጠቆሙት። ቼልሲ ወኪሎቹ ለባርሴሎና ካቀረቡት በኋላ ዌስሊ ፎፋና በዚህ ክረምትም ለመሸጥ ፍቃደኛ ሳይሆን አይቀርም ተብሏል። ይህ ፈረንሳዊ የተከላካይ ስፍራ ተጫዋችም ክለቡ ሌስተር ሲቲ ላይ ባሳየው ድንቅ ብቃትም ጥሩ ዝውውር ይሆናል ተብሎ ተጠብቆ ወደ ቼልሲ ወደ ስታንፈርድ ብሪጅ ቢመጣም ነገር ግን ምርጥ ብቃቱን ለማግኘት ግን እጅግ የተቸገረባቸው ዓመታትን ያሳለፈው። አሁን ላይ ግን ቼልሲ ለቻምፒየንስ ሊግ አለማለፉን እንግዲህ መታወቁን ተከትሎ የሚያመጣውን የፋይናንስ ኪሳራ ለማመጣጠን አንዳንድ ሽያጮችን ማድረግ ስለሚኖርበት ዌስሊ ፎፋናን የሚፈልግ ክለብ ካለ እንግዲህ አልፎ መስጠቱ ምክንያታዊ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየበጡ የሚገኙት። እንደ ሳቻ ታቮሊየር ዘገባ ከሆነ ዌስሊ ፎፋና እስከ 30 ሚሊዮን ዩሮ በሚደርስም አነስተኛ ዋጋ ሊገኝ እንደሚችል ነው የተናገረው። ታቮሊየር እንደሚናገረው ከሆነ በኤክስ ገጹ ላይ ባሰፈረው መረጃ የዌስሊ ፎፋና የጉዳይ ደግሞ በባርሴሎና ጠረጴዛ ላይ ቀርበዋል። ካታላኖቹ በሱ ላይ ምን እንደሚወስኑ ደግሞ የሚታይ ነው የሚሆነው። ባርሴሎናዎች ምንም እንኳን ዌስሊ ፎፋና በቼልሲ ደካማ ጊዜን እያሳለፈ ቢሆንም
የ25 ዓመቱ ተጫዋች ግን በሙያው ዳግም ሊያንሰራራ የሚችልበት ሰፊ እድል ስላለው በዝውውሩ ሊፈተኑ እንደሚችሉ ነው የተናገረው። ዌስሊ ፎፋና በቼልሲ ቆይታው ራሱን ብዙም ባይረዳም ክለቡ ግን በአሁኑ ወቅት ጥቂት ተጫዋቾችን ብቻ ውጤታማ የሚሆኑበት ከባቢ መሆኑ ግልጽ ነው። ለቀደሞ የሌስተር ሲቲ ኮከብ አዲስ ፈተናን መፈለግ እና ምናልባትም አካላዊ ፉክክሩንና ፍጥነቱን ትንሽ ቀነስ ወዳለበት የውጭ ሀገር ሊግ ማቅናት የተሻለ አማራጭ ሊሆንለት እንደሚችል ነው የተነገረው። የባርሴሎና ደጋፊዎች ክለባቸው ከዚህ የተሻለ ተጫዋቾችን ሊያስፈርም ይችላል የሚል ስሜት ሊኖራቸው ቢችልም የካታላኑ ግዙፍ ክለብ ግን የቀረበለትን ይህንን እድል የመቀበል ዝንባሌ እስካሁን ባለማሳየቱ ሁኔታው እንዴት እንደሚቀጥል ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ባለፉት ሳምንታት ማርኮስ ሴንሲ ቦርንመዝን ለቆ እንደሚሄድ የሚገልጹ ወሬዎች ሲሰሙ ቆይተዋል። አሁን ደግሞ ሊቨርፑል ተጫዋቹን ለማስፈረም በሚደረገው ፉክክር ቀዳሚነቱን የያዘ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። ከስፔን የተገኙ ዘገባዎች እንደሚያመለክቱት ሊቨርፑል የተከላካይ ክፍሉን ለማጠናከር እያሰበ ሲሆን ይህንን የ28 ዓመት ተጫዋችም እንደ ዋነኛ ኢላማ መርጠውታል። ይህ ደግሞ የደቡብ አሜሪካ ተከላካይ ያለምንም የዝውውር ክፍያ ወይም በነፃ ቡድኑን ሊያሻሽል እንደሚችል የሚያምኑ ሲሆን ዝውውሩም ትልቅ ትርፍ ሊሆንላቸው እንደሚችል ነው የሚገመተው። ማርኮስ ሴንሲ በፕሪሚየር ሊጉ ያለው ጥራት በቋሚነት እያሳየ ይገኛል። ቼሪዎቹ በዚህ የውድድር ዘመን ጥሩ ውጤትን እያመጡ ትልቅ እገዛም አድርጓል። ቦርነመዝ በአሁኑ ወቅት በሊጉ የደረጃ ሰንጠረዥ 6ኛ ደረጃ ላይ ነው የሚገኙት። ሴንሲ በዚህ የውድድር ዘመን ባሳየው ድንቅ ብቃትም እጅግ በርካቶች አድንቀውታል። ለሊቨርፑል የመጫወት እድል ደግሞ ለዚህ አርጀንቲናዊ ተከላካይ እጅግ አስደሳች ሊሆን ይችላል። ሴንሲ አሁን በብቃቱ ጣሪያ ላይ የሚገኝ ሲሆን ወደ ትልቅ ክለብ ተቀላቅሎ ለዋንጫዎች የሚታገልበት ትክክለኛው ጊዜም አሁን ነው። እንዲህ ያለ ጥራት ያለው ተጫዋች በነፃ ማግኘትም ለብዙ ቡድኖችም የሚያጓጓ እንደሆነ ይፋ ተደርጓል። ተጫዋቹ በቅርቡ ከበርካታ ክለቦች ጋር ስሙ ተያይዟል። ዘገባው እንደሚያመለክተው ሊቨርፑል አሁን ሁሉንም ተቀናቃኞቹን ቀድሞ በዝውውር ፉክክሩ መሪነትን የያዘ ሲሆን ከተጫዋቾቹ ጋርም በፍጥነት ስምምነት ላይ መድረስ ይችሉ እንደሆነ የሚታይ ጉዳይ ነው። ሴንሲ በፌኖርድ ቆይታው በአርኔ ስሎት ስር ተጫውተዋል። አሁን ተጫዋቹም ከአሰልጣኙ ጋር በድጋሚ ለመገናኘትም ፍላጎት ይኖረው እንደሆነ የሚጠበቅ ነው። አሰልጣኙን በደንብ ስለሚያውቀው ከሳቸው የአጨዋወት ዘይቤ ጋርም በፍጥነት መላመድ ይችላል ተብሎ ነው የሚታመነው። በተጨማሪም በፕሪሚየር ሊጉ በደንብ የተላመደ በመሆኑ ሴንሲ በሊቨርፑል ወዲያውኑ ተጽዕኖ መፍጠር ይችላል። ኢብራሂማ ኮናቴ በዚህ ክረምትም በነፃ ዝውውር ክለቡን ሊለቅ ስለሚችል ይህ የ28 ዓመት ተጫዋችም ይህንን ክፍተት ይሸፍናል ተብሎ እንደሚጠበቅ ነው የሚያሳዩ መረጃዎች የወጡት። ጎንካሎ ራሞስ በውድድር ዘመኑ መጨረሻ ከፓሪስ ሰን ዠርሜን ይወጣል ተብሎ የሚጠበቅ ሲሆን በርካታ የፕሪሚየር ሊግ ክለቦችም እሱን ለማስፈረም ፍላጎቱ አላቸው። ፉትቦል ዳተን ባወጣው ዘገባ መሰረት ማንቸስተር ዩናይትድ ተጫዋቹን ለዓመታት ሲከታተለው የቆየ ቢሆንም አሁን ላይ ግን አርሰናልና ቼልሲ የዝውውር ፉክክሩን ተቀላቅለዋል። ኒውካስልም ከጎንካሎ ራሞስ ጋር ስሙ ተያይዟል። ይሄ የ24 ዓመት ተጫዋች በፈረንሳዩ ክለብ ውስጥም መደበኛ የመሰለፍ ዕድልን ለማግኘት ተቸግሯል። ስለዚህም በቋሚነት ለመጫወት ክለቡን ደግሞ ለቆ መውጣት ይኖርበታል ተብሎ ነው የሚታመነው። ወደ ፕሪሚየር ሊግ የመዘዋወር እድሉ ለእሱ እጅግ አስደሳች ይሆናል። ሉዊስ ኤንሪኬ ተጫዋቹን በጣም ጠንካራ ሲሉ ገልጸውትም ያውቃሉ። ጎንካሎ ራሞስ በዚህ የውድድር ዘመን በሊጉ ከ1100 በላይ ደቂቃዎችም ተጫውተዋል፣ ግን 12 ጎሎችን ነው ማስቆጠር የቻለው። ማንቸስተር ዩናይትድ በአጥቂ መስመሩ ላይ ተጨማሪ ጥረቶች የሚያስፈልገው ሲሆን ጎንካሎ ራሞስ ቤንጃሚን ሼስኮን ለማገዝም ትልቁ እጩ ሊሆን ይችላል። ጆሹዋ ዘርክዚ በክረምቱ ይሸጣል ተብሎ ስለሚጠበቅ ማንቸስተር ዩናይትድ እሱን የሚተካ ተጫዋች ነው የሚፈልጉት። ይህ የፖርቱጋል ብሔራዊ ቡድን ተጫዋችም ለእነሱ ተመራጭ ሊሆን እንደሚችል ይገመታል። ቸልሲን በተመለከተም ከሊያም ዴላፕ የተሻለ ደግሞ ተጫዋች ያስፈልጋቸዋል። ሊያም ዴላፕ በዚህ የውድድር ዘመን መረብ ላይ የሚያሳረፈው አንድ ጊዜ ብቻ በመሆኑ ከዣኦ ፔድሮ ጋርም የጎል ሸክሙን ሊጋራ የሚችል ሰውም እንደሚፈልጉ የሚያሳዩ መረጃዎች እየወጡ ነው። በመጨረሻም አርሰናል በአጥቂ መስመሩ ላይ ተጨማሪ ጥራት ያስፈልገዋል። ቪክተር ዮኬሬሽ በቂ ግቦችን እያስቆጠረ ባለመሆኑ ቡድኑ ተጨማሪ ጎል ያስፈልገዋል። በሊጉና በቻምፒየንስ ሊጉም እንዲሁ ደግሞ በቋሚነትም መፎካከር የሚፈልጉት አርሰናሎች በየሳምንቱ ጎል ለማስቆጠር ስዊድናዊው ተጫዋች ላይ ብቻ መተማመን አይፈልጉም። ይህ ፖርቱጋላዊ አጥቂ ለእነሱ ምርጥ ኢንቨስትመንት ሊሆን ይችላል። ራሱን በከፍተኛ ደረጃ ለማረጋገጥም የተራበ ሲሆን በፖርቱጋል ብሔራዊ ቡድንና በፓሪስ ሰን ዠርሜን ብቃቱን አሳይቷል። ለእንግሊዝ እግር ኳስም የሚፈለገው ቴክኒካል ብቃት ያለው ሲሆን ለቀጣዩ የውድድር ዘመንም ለቪክተር ዮኬሬሽ ተስማሚ ተፎካካሪ ሊሆን እንደሚችል ግምቶች እየወጡ ነው።
ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ ላይ ሞርጋን ሮጀርስን ለማስፈረም ከፍተኛ የገንዘብ ዝውውር እያቀደ ይገኛል። ይህ የ23 ዓመት ተጫዋች ካለፈው የውድድር ዘመን ጀምሮ ለአስተን ቪላ ቁልፍ ተጫዋች ሆኖ የቆየ ሲሆን ሞርጋን ሮጀርስ ለማንቸስተር ዩናይትድም ምርጥ የረጅም ጊዜ ኢንቨስትመንት ሊሆን እንደሚችል ነው የሚታመነው። ክለቡ በመሃል ሜዳ ላይ ተጨማሪ አማራጮችን ለመጨመር እየፈለገ ሲሆን ሞርጋን ሮጀርስ ለብሩኖ ፈርናንዴስ ተስማሚ ተተኪ ሊሆን ይችላል ተብሎ እምነት እንደተጣለበት ነው ዘገባው የሚያሳየው። ማንቸስተር ዩናይትድ ከመሃል ሜዳ ለሚመጡ ጎሎችና ፈጠራዎችም በዚህ ፖርቱጋል ብሔራዊ ቡድን ተጫዋች ላይም ከመጠን ያለፈ ጥገኛም ሆኖ ቆይቷል። ሞርጋን ሮጀርስ በፕሪሚየር ሊጉ እምነት የሚጣልበት ተጫዋች መሆኑን ያስመሰከረ ሲሆን በሚቀጥለው የውድድር ዘመን በክለቡም ለሀገሩም ትልቅ ደግሞ ተጫዋች ሊሆን እንደሚችል በርካቶች ይመሰክራሉ። ሞርጋን ሮጀርስ በዚህ የውድድር ዘመን ለአስተን ቪላ በ21 ጎሎች ላይ በቀጥታ ተሳትፎን አድርጓል። ተጫዋቹ ከአርሰናል ጋርም ስሙ ተያይዟል። ከስፔን የወጡ ዘገባዎች እንደሚያመለክቱት ማንቸስተር ዩናይትድ አሁን ላይ ዝውውሩን በሚመለከትም ከተጫዋቹ ወኪሎች ጋር ያላቸው ግንኙነትን አፋጥኗል። ተጫዋቹም 100 ሚሊዮን ፓውንድ እንደሚያወጣ የተገመተ ሲሆን ማንቸስተር ዩናይትድ ይህንን ያክል ደግሞ ገንዘብ ለመክፈል ዝግጁ መሆኑ የሚታይ ነው። ኢንቨስትመንቱ ከመጠን በላይ ቢመስልም ተጫዋቹ ለወደፊቱ የተከፈለበትን ዋጋ ማረጋገጥ የሚችል አቅምም እንዳለው ነው የሚታመነው። ለማንቸስተር ዩናይትድ የመጫወት እድል ለዚህ እንግሊዛዊ ተጫዋች አስደሳች ሊሆን ይችላል። ይህም ለትልልቅ ዋንጫዎች እንዲወዳደር እና ደግሞ በእንግሊዝ ብሔራዊ ቡድን ውስጥም ያለውን ቦታ እንዲያጠናክር ይረዳዋል። ሞርጋን ሮጀርስ ለአስተን ቪላ ድንቅና እንዲሁ ደግሞ መሪ ተጫዋች ተደርጎ ነው የሚወሰደው። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች አንዱ እንደመሆኑ በሚቀጥሉት ዓመታት ለዋንጫዎች እንደሚፎካከር ይጠበቃል። ሮጀርስ በእድገቱ ቀጣዩን እርምጃ ለመውሰድና ትልቅ የሚባል ክለብን ደግሞ ለመቀላቀል ይፈልጋል። ማንቸስተር ዩናይትድ እሱን ለማስፈረም የሚያስችልም የገንዘብ አቅም ያለው ሲሆን ሁኔታው እንዴት እንደሚቀጥል የሚታይ ነው። ቪላ እንደሱ ያለ ቁልፍ ተጫዋችን ማጣት ባይፈልግም ከፍተኛ የገንዘብ ጥያቄ ከቀረበ ግን እሱን ከማጣት ውጪ ሌላ አማራጭ ላይኖራቸው እንደሚችል ነው መረጃው ይፋ እየተደረገ የሚገኘው። ማንቸስተር ዩናይትድ እና ቸልሲ በውድድር ዘመኑ መጨረሻ ሃሪ ኬንን ከባየር ሚኒክ ለማስፈረም ፍላጎት አሳይተዋል። ይህ የእንግሊዝ ብሔራዊ ቡድን ተጫዋች ኮንትራቱ በ2027 የሚያበቃ ቢሆንም በአሁኑ ወቅት ወደ እንግሊዝ የመመለስ ፍላጎት የለውም። ኬን በዚህ የውድድር ዘመን 54 ጎሎችንና 7 አመቻችቶ ደግሞ እንግዲህ ኳሶችን አቀብሏል። በድምሩ 61 የጎል ተሳትፎችን ያስመዘገበው ቲም ቶክ እንደዘገበው ከሆነ ሰር ጂም ራትክሊፍ ለዚህ እንግሊዛዊ አጥቂ አድናቂ ሲሆኑ እሱን ወደ ማንቸስተር ዩናይትድ ለማምጣት ከፍተኛ ፍላጎት አላቸው። ይሁን እንጂ ተጫዋቹን ወደ ሀገሩ እንዲመለስ ማሳመን ይችሉ እንደሆነ ግን ወደፊት የሚታይ ነው። ኬን በጀርመኑ ክለብ ቤትም እጅግ አስደናቂ ብቃትን እያሳየ የሚገኝ ሲሆን ክለቡ ለሁለት ተከታታይ ዓመታትም የሊጉን ዋንጫ እንዲያሸንፍም ትልቅ እገዛን አድርጓል። በአሁኑ ወቅት ባየር ሚኒክ በቻምፒየንስ ሊግ ግማሽ ፍጻሜ ላይ የሚገኝ ሲሆን ኬን ክለቡን በአውሮፓ ዋንጫ እንዲያነሳ መርዳትም ይችል እንደሆነ ማየቱ ትኩረት የሚስብ ጉዳይ ነው። እሱ እንግሊዝን ለቆ የመጣው ትልልቅ ዋንጫዎችን ለማሸነፍ ሲሆን በጀርመን ይህንን ስኬት አከናውኗል። በመሆኑም አሁን ላይ ወደ ሀገሩ ለመመለስ ዝግጁ መሆኑ አጠራጣሪ ነው። ማንቸስተር ዩናይትድ በአጥቂ መስመሩ ላይ ተጨማሪ ጥራት የሚፈልግ ሲሆን ይሄ የ32 ዓመት ተጫዋችም ለእነሱ ተስማሚ ዝውውር ሊሆን ይችላል። ኬን አሁንም በብቃቱ ጣሪያ ላይ ነው የሚገኘው። በመሆኑም ዩናይትዶች ማጥቃት ሙሉ በሙሉ ሊለውጠው ይችላል። በተጨማሪም አሁንም ወጣት ለሆነው ቤንጃሚን ሼስኮ ምርጥ አርአያ ሊሆን ይችላል ተብሎ ይታሰባል። ሴሽኮ በዚህ የውድድር ዘመን በኦልትራፎርድ በቂ ጎሎችን እያስቆጠረ ባለመሆኑ በማጥቃቱ ረገድ ተጨማሪ ድጋፎች ያስፈልጋቸዋል። በሌላ በኩል ቼልሲዎች ከሊያም ዴላፕ የተሻለ አማራጭ ለማምጣትም እያሰቡ ይገኛሉ። በተመሳሳይ የቀድሞ ክለቡ ስፐርስም ሁኔታውን በቅርበት እየተከታተለ ነው። ባየር ሚኒክ እንደሱ ያለ ዓለም አቀፍ ደረጃ ያለው ተጫዋችን በቀላሉ እንደማይለቅ ቢታወቅም ኬን በመጨረሻም የት እንደሚያርፍ ደግሞ የሚታይ ነው የሚሆነው። የአንድሬ ኦናና በማንቸስተር ዩናይትድ የነበረው ቆይታም ያን ያክል ስኬታማ ነበር ማለት አይቻልም። በከፍተኛ ግምት ክለቡን ከተቀላቀለ በኋላ ይሄ የ30 ዓመት ግብ ጠባቂ የ2025-26 የውድድር ዘመን በውሰት በቱርክ ሱፐር ሊግ ለሚሳተፈው ትራብዞንስፖር እንዲያሳልፍ ተደርጓል። ይሁን እንጂ የቦታ ለውጥ ማድረጉ አስገራሚ ውጤትን ያስገኘለት ነው የሚመስለው። በቱርክ ካፕ ላይ ባሳየው እጅግ አስደናቂ ብቃት ምክንያት ኦናና በድንገት ተፈላጊነቱ የጨመረ ሲሆን የትራብዞንስፖር የበላይ አመራሮች በቋሚነት የእሱን ለመቆየትም ከፍተኛ ፍላጎት እንዳላቸው ነው የሚነገረው። ለ120 ደቂቃዎች የተደረገው እጅግ አስቸጋሪና አስጨናቂ ጨዋታ ያለምንም ጎል 0-0 ከተጠናቀቀ በኋላ አሸናፊውን ለመለየት ወደ ፍጹም ቅጣት ምቶች ተገብቶ ነበር። በቅርቡ በነበረው የሩብ ፍጻሜ ጨዋታ ላይም ኦናና ትዕይንቱን ሙሉ ለሙሉ ተቆጣጥሮት ነበር። ይህም የካሜሩን ብሔራዊ ቡድን ተጫዋች በዛ ጨዋታ ላይም የሶስት ተጫዋቾችን ፍጹም ቅጣት ምትም መመለስ ችሏል።
በሚገርም ሁኔታም በማዳን እውነተኛ ጥሩ ግብ ጠባቂነቱን ጥበቡንም በዛ ጨዋታ ላይ አሳይቷል። እንደዛ አትሌቲክ ዘገባ ከሆነ የትራምዞን ስፖርት ፕሬዝዳንት የሆኑት ዶጋን ሲናገሩ ግብ ጠባቂውን ከዚህ የውድድር ዘመን በኋላ ለማቆየት እያሰቡ ሲሆን ከማንቸስተር ዩናይትድ ጋርም ድርድር ለመጀመር ዝግጁ ናቸው። በእነዚህ ድርድሮች ውስጥም ዋነኛው እንቅፋት የሚሆነው ግን የፋይናንስ ጉዳይ ብቻ ነው። ማንቸስተር ዩናይትድ መጀመሪያ ለዝውውሩ ካወጣው 47.2 ሚሊዮን ፓውንድ ውስጥም የሚችሉትን ያክል ለመመለስም እንደሚፈልጉ የታወቀ ሲሆን ይሁን እንጂ የቱርክ የታክስ ሕግ ደግሞ ባለሙያ ለስፖርተኞቹም ምቹ በመሆንም የትራብዞን ስፖር የሚሰጠውን ጥቅል ደሞዝም ዝቅተኛ ቢሆን እንኳን የኦናና የደሞዝ ፍላጎትን ለማሟላት ይችላል። በዚህ የውድድር ዘመን የ23 ዓመቱ ሴኔ ላሜንስ በኦልድ ትራፎርድ ቁጥር 1 መለያን ተረክቦ ድንቅ ብቃትን እያሳየ በመሆኑ ማንቸስተር ዩናይትድ ከኦናና በኋላ ያለውን ህይወት የጀመረ ይመስላል። ትራብዞን ስፖር ተመጣጣኝ የሆነ የዝውውር ዋጋ በድርድር ማሳካት ከቻለ ይህ ለሁሉም ወገኖችም ፍጹም የሆነ መውጫ መንገድም ሊሆን ይችላል። ዩናይትድ በቱርክ ያለውን ይህንን ከፍተኛ ፍላጎት ተጠቅሞ ጉዳቱን መቀነስም ይኖርበታል ተብሎ ነው የሚጠበቀው። በኦልድ ትራፎርድ የተደረገው የኦናና ሙከራ አልተሳካም። አንዳንድ ጊዜ ይህንን እውነታ መቀበልም ያስፈልጋል። በብቃት ላይ ካለው ላሜንስ ጀርባ በቤንች ላይ እንዲቀመጥ እሱን በዚህ ክረምትም ወደ ቡድኑ መመለስም በታክቲክም ሆነ በፋይናንስ ረገድም ትርጉም ይሰጣል ተብሎ እንደማይጠበቅ ነው መረጃዎች ይፋ እያደረጉ የሚገኙት። ውድና የተከበራቸው ቤተሰቦቻችን ከፉአድ ባሩ የዩቲዩብ ቻናላችን የዝውውር ጉዳዮችን በስፋት የተመለከትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ የዛሬውን ፕሮግራም እየመራውኝ ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬ ፕሮግራማችንም ይህን ይመስል ነበር። የተለያዩ ስፖርታዊ ጉዳዮችን ያካፈልንበት ፕሮግራማችን ይህን ነው የሚመስለው። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው የምመኘው። ቀን እንዲሆንላችሁ